ስራ ግዝያ አንደኛ ካርሰን ሳጥን ውስጥ ፋይናል ሰርድ ውስጥ ብዙ ኳሶችን በማቀበል አገኘው የኮረሽ ገባ የኮረሽ ለጠፈው ገደገደው ቪክቶር ኮረሽ እንደገባ ገና ሃቨርዝ ምን አይነት ኳስ ነው የሰጠው ገና በሁለት ደቂቃ ባልሞላ ጊዜ ውስጥ 2 ደቂቃ አርሰናል ወዘወዘው ይሄ ነው አርሰናል የኮረሽ ጥማቱን ረሃቡን ጠኔውን ካራት አልማዝ መወጣት ጀመረ ሃቨርዝ ነው የሰጠው ካይ ሃቨርዝ ምን አይነት ኳስ ነው ሃቨርዝ ተመልከተው ምን አይነት ኳስ ካይ ሃቨርዝ እንዴት እንደሰጠው ፈትፍቶ ይሄን እኮ ያጣው የኮረሽ በቃ ይሄ ነው አርሰናል ይሄን ያጣው የኮረሽ ቦንዛ አርሰናል ቦናንዛ የኮረሽ አውሬ እንደሆነ ዛሬ ያሳየ አውሬነቱን ያሳይ ሁለት ተጫዋቾች ያጠገቡ ነበሩ በሰውነቱ ሸፈና አረገ ማንንም እንዳይደርስበት ኳሱን ከለላ አረገ በአስደናቂ ሁኔታ ከሳጥኑ ገባ ብሎ ነው መረብ ላይ የወዘወዘው አርቴታ በደሳበደ እኛ ነናል አንደኛ የኳሱ ፍሰት ከኢዜ ተነስቶ ለካይ ሃቨርዝ የሰነጠቀበት መንገድ አርሰናል ይሄንን ያጣው ኢዜ ካይ ሃቨርዝ ነው ያየበት መንገድ ገርሞኛል ፍጹም ብዙ አንግል ነበረው አጠገቡ ልጆች አሉና የኢዜ በካላፊዮሪ ስህተት ነው ፔናልቲ ካይራት አልማቲ ያገኙ አርሰናል ላይ ጎል ማስቆጠር እድል ካይራት አልማቲዎች አግኝተዋል አሁን አድማጮቻችን ካይራት አልማቲ ፔናልቲ ያገኘ ዩቲዩብ ላይ ያላችሁ ላይክ ሼር ይደረግ የኮረሽን ጎል ያጣፈዋል ወይ ኬፓ ጎበዝ ነው ፔናልቲ ላይ አይ ብዙ ሰዓት አለ መጣፋቱ አይቀርም አዎ ምንድነው ካይራት አልማቲ ጎል ደካማው ክለብ ማስቆጠሩ ነው እንጂ አርሰናል ይህን ጨዋታ ዘንጦ የሚያሸንፈው ጨዋታ አርሰናል 2 ጎል ተቆጥሮበታል እስካሁን ድረስ 2 ጎል ብቻ ነው የተቆጠረበት በዚህ በሻምፒዮንስ ሊጉ ለሱ ታሪኩ ምን ያደርጋል ምንም ትርጉም የለውም ሁለት ጎል በሁለት ጎል ማሸነፍ አለበት ዛሬ ታሪክ ለመስራት አረ ብዙ ያገባል ተደረደረ ጆርጂኒዮ አስክዶ ከፓን ምርጥ ጎል ነው ያስቆጠረው ከፓን ደስታው አይደለም ስታንፎርድ ብሪጅ ልኮ ነው ጎል ያስቆጠረው ስታንፎርድ ብሪጅ ልኮ ጆርጂኒዮ ማይገኝ ድል ነው አይደል አርሰናል ላይ ጎል ማስቆጠር በህይወት ዘመኑ ላይ ያገኘው የሚችል ድል ነው የካይራት አልማዝ ደጋፊዎች ደስታቸው ልዩ ነው ጎል ማስቆጠራቸው ጨዋታው አምብላንድ ሆነ ካላፊዮሪ ነው ጥፋቱን የሰራው ካላፊዮሪ በቫር ታይቶ ነው ጆርጂኒዮ የሚለው ጠፍቷል አር እስኪጠፋ ድረስ ነው ካላፊዮሪ ጥፋት ይሰራል አር እስኪጠፋ ድረስ ነው አይ ሚላጥ ነው ተልጦ ነው እኮ ላጧ እሱ ነው ብለ ነው እና አሁን ጆርጂኒዮ ሆኗል አረጠፍቶ ጆርጂኒዮ አድማጭ ተመልካቾቻችን ዩቲዩብ ላይ ያላችሁ ላይክ ደረግ ዩቲዩብ ላይ ሲዲ ስፖርት ባሽ ሰርች አድርጉ ሳብስክራይብ ይደረግ ጨዋታው 1-1 ሆኗል ካይራት አልማቲ ጎል አስቆጠረ ክለብ ብሩዥም ጎል አስቆጥሯል ኦሎምፒክ ማርሴይ ላይ ክለብ ብሩዥ 1-0 እየመራ ነው ዋናዎቹ ብቻ ነው የምናበረው አብር ካላችሁ ሁሉንም አብራ አይ ዋና ነው ግርምዬ ሙስኬራ ኳሱን ለካይ ሃቨርዝ ኳሱን እየገፋ ነው ለክርስቲያን አርሰናል ጎል አስቆጥሯል ሁለተኛውን ጎል ካይራት አልማቲ ላይ አርሰናል ጎል ወዘወዙት በዚህ ሰዓት አስደናቂ ጎል ካይ ሃቨርዝ አሲስትም ጎልም እንደመጣ ለካይ ሃቨርዝ አይኑን ገለጠ ካይ ሃቨርዝ አሲስትም ጎልም የኮረሽን ኳስ አስተዋሪ የሰጠው ጎል የሱ ነው ለአርሰናል በወሳኝ ሰዓት የተገኘ ተጫዋች ሆኗል ምን እናርግ አለ ካይራት አልማቲው አማካኝ ምን እናርግ በአማርኛ ነው ያወራው ወዘው ሃቨርዝ አስደናቂ ጎል ነው ያስቆጠረው ካይ ሃቨርዝ ቀደም እንዳልኩት ለአርሰናል ትልቅ የሞራል ስንቅ ነው ካይ ሃቨርዝ ሁለተኛውን ጎል ያስቆጠረው የኮሬሽ ወደፊት ሄደ የኮሬሽ ኳሱን አሁንም ገርምሷቸው ለመሄድ ጥረት አደረገ አስጣለው ካይ ሃቨርዝ እያገዘ ነው ኢዜ ካይ ሃቨርዝ መጥቶበታል ዛሬ ኢዜ ኳሱን በነጻነት ወደፊት ጀምሮ አጋማሽ ሲዲ ስፖርት ሰርች ሳብስክራይብ ይደረግ አይደለም ግን ከላይ ያለው ልጅ ያድነዋል ከላይ ያለው ልጅ በማን ነው ግን የሚቆጠረው በማርቲኔሊ ነው በየኮሬሽ ማርቲኔሊ ባይነካውም ይገባል ማርቲኔሊ ነው የሚቆጠረው ባይነካውም ይገባል ኧረ አይገባም ላይገባ ይችላል ጨረፎ ላይገባ ይችላል አይገባም ውስጥ ነው የሚያስደግመው ገዚህ አይገባም አይገባም ጎል ነው ይሰርጋል ሶፊ ሪያል ማድሪድ ጎል ተቆጥሮበታል እዚሁ እንቆይ ወይስ የሪያል ማድሪድን ጎል አይተነው እንምጣ የገባበት ኦፍሳይድ አዝርቀውታል ኦፍሳይዱን አድርቀውት ወደ ሪያል ማድሪድ ማን ነው አገባበት ቤኔፊካ ገባ ማን ነው ተጫዋቹ ቤኔፊካ ጎል አስቆጥሯል ኃያሉ ታላቁ ሪያል ማድሪድ ላይ ሸልደራፕ ነው ያስቆጠረው ሸለቀቃችሁ ምን አይነት አስደናቂ ኳስ ነው ካውንተር ነው
አሴንሲዮ ተንፈራፈረ እንደታረደ በግ። አሲስት ተመልከት። አስደናቂ ኳስ፣ ያምራል። ኳሱ የተሻገረበት ፍጥነት፣ ኳሱ የተገጨበት ብቃት፣ ድንቅ ጎል። ሎጬ ጭራሽ ሸልድራፕ ሸለቀቀው። ሸልድራፕ አስቆጠረ። ሎጬ ቲቦ ኮርቷ እንደ አይነት ጉዳይቶ አያውቅም። ማንቸስተር ሲቲ ጎል አስቆጥሯል። ሶፊ ማንቸስተር ሲቲ ደገመው። ሩያን ቸርኬ ደገመው። ሩያን ቸርኬ ደስ አለው። ጋርዲዮላ ደስ አለው። 8 ውስጥ ሊጨርስ ነው። አንዴ ፕሌይኦፍ አይኖርበትም በዚህ የሚቀጥል ከሆነ። ለዶናሩማ ጠርቶ የሆነ ነገር አለ። ዶናሩማን ጠርቶ የሆነ ሀሳብ እየነገረው ይገኛል። ሳንቼዝ ነው አይደል? የቶተናም ዲፌንደር የነበረው ዳቪንሰን ሳንቼዝ። ሲቲ 7ኛ ደረጃ መጥቷል። አሁን ባለው ውጤት 7ኛ ደረጃ ቶተናም እና ዶኩ ነው ጥሩ ኳስ የሰጠው። ዶኩ ሰጠው ለራያን ቸርኪ ወዘወዘው። አዝናይ ኳስ ዶኩ 2 አሲስት ለሃላንድ ምስሉ የሰጠው አሁን ምስሉ የሰጣቸው ተአምር ነው። ተአምር። አርሰናል ከካይራት አልማቲ ረፍት ወጥቷል። አያክስ ከኦሎምፒያኮስ ረፍት ወጥቷል። አትሌቲኮ ማድሪድ ከቦዶ ግሊምት 1-1 ነው ረፍት ወጥቷል። አርሰናል ካይራት አልማቲን 3-1 እየመራ ነው ለረፍት የወጣው። አያክስ ከኦሎምፒያኮስ 0-0። የአያክስ ጎል ተሽሮባቸው ነው እንጂ 1-0 እየመሩ ነበር። አሁን ከእንግሊዝ ክለቦች ቼልሲ ብቻ ነው ከቶፕ 8 የወጣው። ሌሎቹ ወደ ኤቱ ገብተዋል፣ ተመልሰዋል። ሌላ ድራማ አለ እዚህ ሜዳ ላይ ልውሰዳችሁ። ቤኔፊካ ፔናልቲ አግኝቷል። ሪያል ማድሪድ ከቤኔፊካ ማድሪድ አደጋ ውስጥ ነው። ማድሪድ ይወጣል እኮ ማድሪድ አደጋ ውስጥ። አርበሎ አበደ ፔናልቲ ሰጡ ዳኛው። አሴንሲዮ ማድሪድ ወደ 7ኛ ደረጃ ወደ 6ኛ ደረጃ ይሸራተታል። ይሄ ከሆነ አሴንሲዮ ራውል አሴንሲዮ ቢጫ ካርድ ፋውል ነው የሰራው ተጫዋች ራውል አሴንሲዮ ነው። ቤኔፊካ ከሪያል ማድሪድ የጆሴ ሞሪኒዮ ስብስብ ፔናልቲ አግኝቷል። ያስቆጥረዋል ወይስ አያስቆጥረውም? አብረን እናያለን። ኢንተር ከዶርትሙንድ ግን ይጎል አልተቆጠረም። ኢንተር ከዶርትሙንድ ለረፍቶት እኮ ባዶ ለባዶ 0-0 እድለኛ ነው። እንደው በቢጫ ኢንተር ካሸነፈም ይመጣል። በነገራችን ላይ ግርምሽ አሰንሲዮ በቢጫ መታለፉ እድለኛ ነው። ገፍትሮ ይጣለው። ጆዜ እንደፎከሩት እንዳሉት ሶፊ ሁሉም ጨዋታዎች አልቀዋል። የቀረው ይሄ ብቻ ነው። ከፔናልቲው በኋላ ፊሽካ ይነፋል። 4 ደቂቃ ጨምሮ ፔናልቲ የተሰጠው 4ኛው ደቂቃ ባለቀ ሰዓት ነው። ስለዚህ ይገባል አይገባም ነው አሁን የምንጠብቀው ማለት ነው። ጎሉ ይገባል አይገባም ተጠባይ ጉዳይ ነው። ይገባል። በደንብ ነው የገባው። ፔናልቲ የመሳት አቅሙ በጣም ቲቦ ኮርቷ ይህንን ኳስ ማራ ይችላል። ይገባል አይገባም? ፓብሊደስ ይገባል ይገባል። አስረናይ ኳስ እንደረደረ ቀጥታው ባለሜዳዎቹ መምራት ጀመሩ። ቤኔፊካዎች ፓብሊደስ አስቆጠሩ። ፓብሊደስ አሁን ሞሪኖ ማየት ነው። እስኪ የት አሉ ሞሪኖ? ተደውላለቀ ስታዲዮ ዳሎዝ አርበሎዋ ላብ አጠመቀው። ከውሃው ላይ ዝናብም አለ ላብም ተጨመረበት። አሁን ሪያል ማድሪድ ሊወጣ ነው ከ8ቱ። ሪያል ማድሪድ አሁንም አይወጣም። በነገራችን ላይ እነ ኢንተር ካሸነፉ ነው የሚወጣው። አርቤሎዋ ፓብሊደስ ደስታው እየገለጸ ከአሎንሶ ተሽሎ ነው ይዞበት ነበር እኮ ግን ቶፕ ጎል ወዝቶታል። ሶፊ በዚህ ሰዓት ላይ ኢንተር ሚላን ሁለተኛውን ጎል ወዝቶታል። ኢንተር ሚላን ቢያሸንፍም ቶፕ 8 ውስጥ አይጨርስም። አሁን ባለው ውጤት በዚህ ውጤት ኢንተር ሚላን አሁንም አያጠናቀቅም 8 ውስጥ። ሶፊዬ ኤምሬትስ ስቴዲየም ላይ አርሰናል ጎል ተቆጠረበት። እዚህ ዞር ብለን ስንመለስ አርሰናል ጎል አስተናገደ። ረጅም ኳስ ተሻገረ። ጎል አርሰናል ታሪክ የመስራት እድሉን ሳይጠቀም ቀረ። በ8 ተከታታይ ጨዋታዎች በ2 ጎል ልዩነት አሸንፎ የመውጣት እድሉን ሳይጠቀም ቀረ። ኤምሬትስ ላይ 2 ጎል ማስቆጠር አዝናኝ ነው ለነሱ። ግን ጥፋተኛው ለዚህ ሁሉ ድብልቅልቅ ማዶኬ የሚባል ተጫዋች ዛሬ የለም ጭራሽ። ስኬሊያውን እዚህ ጋር ነው የሚሰራው። ስፖርቲንግ ሊዝበን ባለቀ ሰዓት ጎል አስቆጥሯል። ስፖርቲንግ ሊዝበን አትሌቲክ ቢልባኦን 3-2 መምራት ጀምሯል። ፒኤስቪ ከባየር ሙኒክ በሚደረገው ጨዋታ ባየር ሙኒክ
በሰው ሜዳ ሄዶ 2-1 አሸንፏል። ፒኤስቪ አይንድሆቨን በሜዳውና በደጋፊ ፊት ለባየር ሙኒክ 2-1 እጁን ሰጥቷል። የመጨረሻው ፍሽካ በዚሁ አርሰናል በመጨረሻው ደቂቃ ጎል አስተናግዶ ክብረ ወሰኑ ሳይጠቀም ቀረ። አርሰናል ካይራት አልማቲን 3-2 አሸንፏል። አልቋል ጨዋታው። ግን የማዱኬ የሳታቸው ኳሶች የማዱኬ ዛሬ የተለየ ነው። ብቻውን ነው አስባሪ ጨዋታ እንደው ሰው ማድሪድ ቤኔፊካ አሪፍ ይመስለኛል። ግን ዮርዛኔ አርሰናል ላይ አግብተው በጣም ተደስተዋል። ማድሪድ ከ8 ይወጣል በዚህ ውጤት ስፖርቲንግ ስላ እየመራ ስለሆነ ባየር ሊቨርኩሰን ቪያሪያልን 3-0 ጨዋታው አልቋል። ሞናኮ ከጁቬንቱስ 0-0 ጨዋታው አልቋል። ፓሪስ ሰን ጀርመን ከኒውካስል 1-1 ጨዋታው አልቋል። ሁለቱም ወርደዋል። ግርምዬ እነሱ ተሸኙ። አሁን የሚጠበቀው ማድሪድ ነው። ማድሪድ ምናልባት ጨዋታውን አቻ ካረገ ሲቲን በልጦ 8 ውስጥ ይገባል። ድራማ ይኖር ይሆን ወይ? አቻ ካረጉ ግርምዬ ሲቲ ወደ ፕሌይኦፍ ይገባል። ይገርም ነው። ሲቲ 8ኛ ደረጃ ተንሸራቷል። አሁን የሚጠበቀው ነው። አሁን ትልቁ ድራማ ምናልባት ቤሊንግሃም ቪኒሲየስ ጁኒየር ቪኒ ጁኒየር ኳሱን እየገፋ ነው። ቪኒሲየስ ጁኒየር አሁንም ኳሱን ወደ ኋላ መለሰ። ቤሊንግሃም ወደ ኋላ ያመቻቿቸው ነው። በቀይ መስመር ላይ ብራያም ዲያዝ ዘጉበት። ቫልቨርዴ ሮድሪጎ ካማቪንጋ ቪኒሲየስ ጁኒየር ደካማ እንቅስቃሴ ምባፔ ገና 89ኛ ደቂቃ 90ኛ ደቂቃ ነው። 1-5-6 ደቂቃ ይኖራል። 5 ደቂቃ ተጨምሯል። ቤኔፊካ ባይዘው አቻ ከሆነ ከውድድር ይወጣል። ከውድድር ይወጣል። ናፖሊቻው ላይ ነው። ቼልሲ አላለቀም። በጣም የሚገርም ነው ሶፊ። ሪያል ማድሪድ አቻ ቤኔፊካን ያስለቅሳል። ሪያል ማድሪድ፣ ኢንተር ሚላን፣ ፓሪስ ሰን ጀርመን፣ ኒውካስል ወጥቷል። ኢንተር፣ ፒኤስጂ፣ ኒውካስል፣ ሪያል ማድሪድ፣ ኢንተር፣ ፒኤስጂ፣ ኒውካስል፣ ጁቬንቱስ፣ አትሌቲኮ ማድሪድ፣ አታላንታ፣ ዶርትመንድ። ከባድ ነው። ቼልሲ አለቀ። 3-2 አሸነፈ ቼልሲ። 8 ውስጥ ጨረሰ። 8 ውስጥ አጠናቋል። ማንቸስተር ሲቲ ጋላታሳራይን 2-0 አሸንፏል። ኢንተር ሚላን ዶርትመንድን 2-0 አሸንፏል። ክለብ ብሩዥ ማርሴይን 3-0 አሸንፏል። ይህ ጨዋታ ሪያል ማድሪድ ካስቆጠረ ቤኔፊካ ከሻምፒዮንስ ሊግ ይባረራል። አሁንም ተባረዋል። ግርምዬ አልተባረረም፣ ገና ተባረዋል። በጎል ዲፈረንስ 25ኛ ተቀመጠ ቤኔፊካ። 25ኛ ተቀመጠ። 25ኛ። እንደዚህ ከሆነ ምቀኝነት ነው የሚሆነው። ጆዜ ሞሪኒዮ ለራሳቸውም ለማድሪድም አይሆኑም። ብራሂም ዲያዝ ኳሱን በቀይ መስመር አቅጣጫ ሸንሽሎ ለመግባት ጥረት አደረገ። አንድ ጎል ከደገሙ እነሱ ሊተርፉ ይችላሉ። አንድ ጎል አያተርፋቸዋል። ቢጫ ካርድ ፒኤስጂ እና ኒውካስል ተያይዞ እርስ በርስ ምቀኛው ነው። ማን አሰንሲዮ ወጣ? በሁለት ቢጫ ሰጡት እንደ ቀይ በቀይ ወጣ። አሴንሲዮ ቅድም ቢጫ አይተዋል። ቀይ ካርድ አሴንሲዮ፣ ቀይ አሴንሲዮ። ፓፎስ ስላቪያ ፕራግን 4-1። ባርሴሎና ኮፐንሃገንን 4-1 አሸንፈዋል። አትሌቲኮ ማድሪድ በቦዶ ግሊምት 2-1 እየተመራ ነው። ቆራባክ ተሸንፎም ግርምዬ ፕሌይኦፍ ውስጥ ገብቷል። ቆራባክ ፕሌይኦፍ ገብቷል። ቀድሞ መሰብሰብ ነጥብ አየው 6 ቅመም ቢሆን ቆራባክ ገብቷል። ቦዶ ግሊምት ተንጠልጥሎ ነው የገባው። በቃ እነዚህ ሁለት ውጤቶች ናቸው ያስገቡት ቦዶ ግሊምት። አሁን ማርሴይ ይወጣል፣ ቤኔፊካ ይወጣል የሚሉት ነው የሚጠበቀው። ማድሪድ ይወጣል ወይስ ሲቲ ይወጣል የሚለው ቀሪዎቹ ደቂቃዎች የሚዳኙት ይሆናል። ሲቲ ወይስ ማድሪድ? 8 ውስጥ ማን ይገባል? አሁን ባለው ሲቲ ነው። ቤኔፊካ አንድ ጎል ይፈልጋል። አንድ ጎል ነው ቤኔፊካ የሚፈልገው። ዳዊት
ተቀበል እያለ ይገኛል። እግርም የግን የጎል ልዩነት ግን ያህል ጠቀሜታ እንደሆነ በአውሮፓ ሻምፒዮንስ በጣም ዳዊት ተቀበል እያለ ነው። የድሉን ዙፋን ሲይዘው እያገሳ ሜዳውን ወርሶታል አርሰናሉ አንበሳ። ሻሼው ማንቸስተር ግን በቁጭት ታውሮ ተመልካች ሆኖ ቀረ እንደ ሰፈር ዶሮ ብሎታል። ታች አላቸው። ይሄ ግን ለምዶ ፋውል ነው። ግብ ጠባቂው ጭምር ሄዷል። ቢያገቡ ታምር ነው፣ ይተርፋሉ። ማርሴ ይወጣል ካገቡ ሶፊ አገቡት እዚህ ጋር እያሳየኝ ነው። ግብ ጠባቂው አገባው። ድራማ ታምር ቤኔፊካ ሞሪኖ ተረፈ፣ በመጨረሻ ደቂቃ ተረፈ። ጆዜ ምን አይነት ታምር ነው! ስቴዲየሙ ተደብራ ምን አይነት ቻምፒዮንስ ሊግ ነው! አድማጮች ስቴዲየሙ ቤኔፊካ ተረፈ። 25ኛ ደረጃ ላይ ነበር፣ ሊወጣ ነበር ከሻምፒዮንስ ሊግ። ማርሴ ወጣ። አለቀ ጨዋታው። ፋውል ግን አይደለም፣ አለቀ ጨዋታው። ጨዋታው ነው ዳኛው ተጠያቂ ነው የሚሆኑት። እውነቴን ነው የምልህ። ኳስ ነው የወሰደው። ቅጣት ምት ከመመታቱ በፊት ፋውል አይደለም፣ ይሄ ፋውል ነው እያልኩ ነው። ማንቸስተር ሲቲ 8 ውስጥ ጨረሰ። ግብ ጠባቂው አገባ። ማድሪድ ከ8 ወጣ። የዳኛ ስተት እንደዚህ። ኧረ እግር ኳስ ምን አይነት ነው በእናትህ! አስደናቂ ያልተጠበቀ ግብ ጠባቂው አገባ። አድማጮቻችን ግብ ጠባቂው የመጨረሻ ደቂቃ ቅጣት ምት ተሰጥቶ ከተተው። ስታዲዮ አልያዙትም ደግሞ ሞሪኖ ጆሴ ሞሪኒዮ ለሳቸው ሲል እንኳን ሆነ። ሪያል ማድሪድ እንዳሉት ግን ተበቀሉት። አይገርም እንዳሉት። ዋው ድራማ 2 ቀይ ካርድ ነው ያየው ሪያል ማድሪድ። አሴንሲዮና ትሩቢን ነው ግብ ጠባቂው። ሮድሪጎ ሁለቱም ባይዘው በ2 ቢጫ ነው። ቀደም ስትሬት ሬድ ካርድ ያለው በ2 ቢጫ በሚል ይስተካከል። በ2 ቢጫ እኮ ለሪያል ማድሪድ እኮ ምንም ነው። በዛም ቢያልቅ በዚህም ይወጣል። ትሩቢን አስቆጠረ። ትሩቢን ነው ያገባው፣ ይወጣል። አሲስት ያደረገው ኦርሲኔስ ነው። ኦርሲኔስ አሲስት ያደረገው ትሩቢን 98ኛው ደቂቃ ላይ ከተተው። አናቶሊ ትሩቢን የዩክሬን ብሔራዊ ቡድን ግብ ጠባቂ ነው። ዩክሬናዊ ነው። የ24 ዓመቱ ትሩቢን። ድራማ የመጨረሻ ደረጃ ለአድማጮቻችን እንገራቸው። ከ1 እስከ 8 ያጠናቀቁና ፕሌይኦፍ የማይጫወቱ አርሰናል፣ ባየር ሙኒክ፣ ሊቨርፑል፣ ቶተናም፣ ባርሴሎና፣ ቼልሲ፣ ስፖርቲንግ ሊዝበንና ሲቲ። የእንግሊዝ ፕሪሚየር ሊግ 5ቱ ክለቦች አሉ። ስለዚህ እንግሊዝ ፕሪሚየር ሊግ ቀጣይ ዓመት 5 ኮታው የሚቀጥል ይሆናል። በጣም የሚገርም ነው። የቤኔፊካ በጣም ነው የገረመኝ። ሪያል ማድሪድ፣ ኢንተር ሚላን፣ ፓሪስ ሰን ጀርመን፣ ኒውካስል፣ ጁቬንቱስ፣ አትሌቲኮ ማድሪድ፣ ባየር ሊቨርኩሰን፣ ቦሩሲያ ዶርትሙንድ እነዚህ ሁሉ ክለቦች ፕሌይኦፍ ይጫወታሉ። ማድሪድ፣ ኢንተር፣ ፒኤስጂ፣ ኒውካስል፣ ጁቬንቱስ፣ አትሌቲኮ፣ ባየር ሊቨርኩሰን፣ ዶርትሙንድ፣ አታላንታ ከትልልቆቹ ብዬ ነው። አታላንታ፣ ጋላታ ሳራይ እንዴ በጣም ትላልቅ ናቸው እኮ። በተቃራኒው ቤኔፊካ፣ ፓፎስ፣ ዩኒየን ሴንት ጋሎስ፣ ፔሲቬ ኢንዶቨን፣ አትሌቲክ ቢልባኦ፣ ናፖሊ፣ ኮፐንሃገን፣ አያክስ፣ ኢንተራ ፍራንክፈርት፣ ስላቪያ ፕራ፣ ቪያሪያል እና ካይራት አልማቲ ከውድድሩ ውጭ የሆኑ። ቤኔፊካን ቀንሰው ሶፊ ጨመርከው። ቤኔፊካ ነው ቪያሪያል ነው